የአሜሪካ ስለላ ተቋማት በቅርቡ ይፋ ያደረጓቸው መረጃዎች እንደሚያመላክቱት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬንን ሙሉ በሙሉ ለመቆጣጠርና የቀድሞውን የሶቪየት ህብረት ግዛቶችን መልሶ ለማዋሄድ ካላቸው ግብ ዝንፍ አላሉም። ይህ መረጃ ጦርነቱን በአጭር ጊዜ ውስጥ ለማቆም ጥረት እያደረጉ ካሉት የፕሬዝዳንት ትራምፕ መንግስትና የሰላም ንግግር ከሚያካሂዱ አካላት ንግግር ጋር በእጅጉ የሚጋጭ ሆኖ ተገኝቷል። 6 የአሜሪካ ስለላ ምንጮችን ጠቅሶ ሮይተርስ ያወጣው ዘገባ እንደሚያሳየው ፑቲን በዩክሬን ላይ ያወጁት ወረራ ዓላማ በቁራጭ መሬት ላይ የተወሰነ አይደለም። ይልቁንም መላዋን ዩክሬን በቁጥጥር ስር ለማዋልና በአሁኑ ወቅት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆኑትን ጨምሮ የቀድሞ የሶቪየት ግዛት አካል የነበሩ የአውሮፓ ሀገራትን ዳግም በሩሲያ ተጽዕኖ ስር ለማምጣት የታለመ ነው። ይህ መረጃ እንደ አውሮፓውያኑ የዘመን ቀመር ከ2022 ወረራ ጀምሮ የአሜሪካና የአውሮፓ አጋሮች ሲያራምዱት ከነበረው አቋም ጋር የሚገጣጠም ሆኖ ተገኝቷል። የአውሮፓ መሪዎችና የደህንነት ተቋማት በተደጋጋሚ እንደገለጹት ፑቲን ለዩክሬን ብቻ ሳይሆን ለመላው አውሮፓ የደህንነት ስጋት ናቸው። የአሜሪካ ምክር ቤት የስለላ ኮሚቴ አባል የሆኑት ማይክ ኪዩግሊ እንደሚሉት የስለላ መረጃው እንደሚያሳየው ሁልጊዜም ፑቲን ተጨማሪ ግዛቶችን እንደሚፈልጉ ነው። አውሮፓውያኑ በተለይም ፖላንድና እንደ ኤስቶኒያ፣ ላትቪያ እንዲሁም ሊቱዌኒያ ያሉ የባልቲክ ሀገራት የሞስኮ ቀጣዩ ኢላማ እኛ ነን የሚል ከፍተኛ ስጋት አላቸው ሲሉ አክለዋል። በሌላ በኩል ደግሞ የፕሬዝዳንት ዶናልድ ትራምፕ የድርድር ቡድን ፑቲን ጦርነቱን ለማቆም ፍላጎት እንዳላቸውና የሰላም ስምምነቱ ከመቼውም ጊዜ በላይ የቀረበ መሆኑን የገለጹ ነው። ትራምፕ ጦርነቱን ለማቆም ያቀረቡት ባለ 20 ነጥብ የሰላም እቅድ በዋናነት በግዛት ልውውጥ ላይ የተመሰረተ ይመስላል። በአሁኑ ወቅት ሉሃንስክ፣ ዶኔስክ፣ ዛፕሮዚያ፣ ከርሰንና ክሬሚያን ጨምሮ ሩሲያ 20 በመቶ የሚሆነውን የዩክሬን ግዛት ትቆጣጠራለች። ትራምፕ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በዶኔስክ ግዛት ስር ካሉት ቀሪ ቦታዎች ሰራዊታቸውን እንዲያስወጡ ጫና ያደረጉባቸው እንደሆነ መረጃዎች ይጠቁማሉ። ይህ ጥያቄ ግን በዩክሬን መንግስትና በህዝቡ ዘንድ ተቀባይነት የለውም። የአሜሪካ የብሔራዊ ደህንነት ዳይሬክተር ቱሊሲ ጋባርድ በበኩላቸው ሩሲያ ከአውሮፓ ጋር መጠነ ሰፊ ጦርነት ውስጥ መግባት እንደማትፈልግና በአሁኑ ወቅት መላዋን ዩክሬን የመቆጣጠር ወታደራዊ አቅም እንደሌላት በመጥቀስ ከስለላው ዘገባ አንኳር ነጥብ ጋር ለመቃረን ሞክረዋል። የትራምፕ አማካሪ ጃሬድ ኩሽነር እና በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከዩክሬን ሩሲያና አውሮፓ ባለስልጣናት ጋር በበርሊን እንዲሁም በሚያሚ ንግግሮችን ያደረጉ ይገኛሉ። በቅርቡ በበርሊን በተደረገው ውይይት ጦርነቱ ከቆመ በኋላ ለዩክሬን ሊሰጥ ስለሚገባው ጥብቅ የደህንነት ዋስትና መግባባት ላይ ተደርሷልም ተብሏል። ይህ የደህንነት ዋስትና በዩክሬን አዋሳኝ ሀገራትና ከግንባር ራቅ ባሉ የዩክሬን ክፍሎች የአውሮፓ የደህንነት ኃይል እንዲሰፍር ማድረግ፣ የዩክሬን መደበኛ ሰራዊት ቁጥር ከ800 ሺህ እንዳይሻገር መገደብ፣ አሜሪካ የስለላ መረጃዎችን እንድታጋራና በዩክሬን ሰማይ ላይ የአየር ላይ ጥበቃ እንድታደርግ የሚሉ ሀሳቦችን ያካትታል። ይሁን እንጂ ፕሬዝዳንት ዜሌንስኪ በእነዚህ ሀሳቦች ላይ ጥንቃቄ የተሞላበት አቋም አላቸው። እነዚህ ዋስትናዎች በተግባር ምን ሊያደርጉ እንደሚችሉ አሁንም መልስ አላገኘውም ሲሉ ስጋታቸውን ገልጸዋል። በሌላ በኩል ደግሞ ፑቲን የውጭ ሀገር ወታደሮች በዩክሬን ምድር ላይ እንዲሰፍሩ የቀረበውን ሀሳብ ውድቅ ማድረጋቸው ሌላው ትልቁ እንቅፋት ነው። የክሬምሊኑ መሪ ባለፈው አርብ በሰጡት ጋዜጣዊ መግለጫ ምንም አይነት ስምምነት ለማድረግ ፍላጎት እንዳላቸው አላሳዩም። ይልቁንም ሰራዊታቸው በዚህ ዓመት ብቻ 6000 ስኩዌር ኪሎ ሜትር መሬት መቆጣጠሩን በመጥቀስ ሰላም የሚመጣው የእርሳቸው ቅድመ ሁኔታዎች ሲሟሉ ብቻ እንደሆነ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት ፑቲን ፍላጎታቸው ጦርነቱን ማቆም ወይስ ሀገሪቱን በሙሉ መቆጣጠር እንደሆነ የታወቀ ነገር እንደሌለ ገልጸዋል። ሩሲያ በጦርነቱ መጀመሪያ ላይ ያቀደችውን ግብ እስካሁን አላሳካችም፣ ለዚህም ነው ጦርነቱን የቀጠለችው ሲሉ ሁኔታው አሁንም አሳሳቢ መሆኑን ጠቁመዋል። ይህ በአሜሪካ የስለላ ተቋማትና በፖለቲካ መሪዎች መካከል የታየው የመረጃ ልዩነት መሰረታዊ ጥያቄዎችን ያስነሳል። አንደኛው ፑቲን በእውነት በድርድር ሰላም ይፈልጋሉ ወይስ ተጨማሪ ጊዜ ለማግኘትና ሰራዊታቸውን ዳግም ለማደራጀት ዲፕሎማሲውን የተጠቀሙበት ነው የሚለው ነው። የስለላ ዘገባዎቹ እንደሚያሳዩት ፕሬዝዳንቱ ስልታዊ በሆነ መንገድ ግባቸውን ለመምታት የተንቀሳቀሱ እንጂ እቅዳቸውን አልቀየሩም። ሌላኛው ነጥብ የትራምፕ መንግስት ሩሲያን ለማስደሰት በሚያደርገው ጥረት የዩክሬንን ለከፋ አደጋ ሊያጋልጣት ይችላል የሚለው የበርካቶች ስጋት ነው። የዩክሬን ግዛቷን አሳልፋ እንድትሰጥ መገደዷ ሩሲያ ልታደርግ ለምትችለው የወደፊት ተጨማሪ ወረራ በር ሊከፍት ይችላል የሚለው የአውሮፓ ሀገራት ስጋት መሰረት ያለው ይመስላል። የአሜሪካ የስለላ ተቋማት መረጃ እንደሚያሳየው ፑቲን ጦርነቱን የሚመለከቱት እንደ አጭር ርቀት ሩጫ ሳይሆን እንደ ረጅም ርቀት ማራቶን ነው። ይህ ደግሞ በምዕራባውያን ዘንድ ያለውን የፖለቲካ ትዕግስትና አንድነት እየፈተነው ይገኛል። ይህ በእንዲህ እንዳለ የትራምፕ መንግስት የሰላም ስምምነቱን ለማፋጠን የሚከተለው አካሄድ በአውሮፓ አጋሮቹ ዘንድ ከፍተኛ ስጋት ፈጥሯል። እንደ ጀርመን፣ ፈረንሳይና እንግሊዝ ያሉ ሀገራት አሜሪካ ዩክሬንን ብቻዋን ከሩሲያ ጋር አጋፍታ ዞር ትላለች የሚል ፍርሃት አላቸው። በዚህም ሩሲያ በዩክሬን በኩል ድል ካገኘች ቀጣዩ ኢላማዋ አውሮፓ እንደሚሆን ስለሚያምኑ ያለ አሜሪካ ድጋፍ ራሳቸውን ለመከላከል የሚያስችል ወታደራዊ ዝግጅት እያደረጉ ነው። ትራምፕ ለዩክሬን የሚሰጠውን ድጋፍ ከቀነሱም ኔቶ እንደ ድርጅት የመቀጠል አቅሙ ጥያቄ
ውስጥ ይገባል። የሩሲያው ፕሬዝዳንት ፑቲን ደግሞ የሚፈልጉት ዋናው ነገር ይህንን የቃል ኪዳን ድርጅት መዳከም ነው። ምንም እንኳን ከአቋማቸው ዝንፍ ያላሉ ቢሆንም ፕሬዝዳንት ዜሌንስኪ በውጭ ጫናና በአገር ውስጥ ፍላጎት ጉዳዮች ተወጥረዋል። አብዛኛው ዩክሬናዊ መሬቱን ለሩሲያ አሳልፈው መስጠትን በፍጹም አይቀበልም። ፕሬዝዳንቱ መሬት አሳልፈው የሚሰጥ ስምምነት ከፈረሙ በአገር ውስጥ አመጽ ወይም የፖለቲካ አለመረጋጋት ሊገጥማቸው ይችላል። ላለፉት ዓመታት መስዋዕትነት ሲከፍል የቆየው የዩክሬን ሰራዊት በድርድር ጠረጴዛ ላይ የሚወሰን ሽንፈት የመቀበል ፍላጎት የለውም። ይህ ደግሞ ለዜሌንስኪ መንግስት ትልቅ ፈተና ነው። ተንታኞች እንደሚሉት ዲፕሎማሲው የቀጠለው ፑቲን ስለሚፈልጉት ሳይሆን ምዕራባውያን ጦርነቱን ለመጨረስ ስለቸኮሉ ነው። ታሪክ እንደሚመሰክረው ደግሞ ጠንካራ መሪዎችን በማለሳለስ የሚመጣ ሰላም ብዙ ጊዜ ለከፋ ጦርነት መንገድ ይከፍታል። የአሜሪካ የስለላ ተቋማት ማስጠንቀቂያ በዩክሬን ድንበር ላይ ብቻ የሚወሰን ሳይሆን ከሁለተኛው ዓለም ጦርነት በኋላ የተገነባው ዓለም አቀፍ ስርዓት አደጋ ላይ መውደቁን የሚያሳይ ነው። ፑቲን ግባቸውን አለመቀየራቸው ሞስኮ ራሷን እንደ አዲስ የዓለም ኃይል ለመገንባት ያላትን ቁርጠኝነት ያሳያል። ፑቲን ላለፉት 2 ዓመታት የኒውክሌር ጦር መሳሪያን እንደ ዲፕሎማሲያዊ መሳሪያ ሲጠቀሙበት ቆይተዋል። ሩሲያ የኒውክሌር ማስፈራሪያን በመጠቀም ምዕራባውያን ለዩክሬን የሚያደርጉት ድጋፍ ውስን እንዲሆን አድርጋለች። በሰላም ድርድሩ ወቅትም ፑቲን ይህንን ካርድ ሊጠቀሙበት ይችላሉ። የኔ ቅድመ ሁኔታዎች ካልተሟሉ ወደ ከፋ የኒውክሌር ግጭት እንገባለን የሚለው ስጋት የትራምፕ መንግስት ለሩሲያ የሚመች ስምምነት ላይ እንዲደርስ ጫና ሊፈጥርበት ይችላል። ተንታኞች እንደሚሉት ጦርነቱ በንግግር ቢቆም እንኳ በሩሲያና በአውሮፓ መካከል ያለው ግንኙነት ወደ ቀድሞ ሁኔታ ይመለሳል ተብሎ አይታሰብም። አውሮፓ በሩሲያ ጋዝና በነዳጅ ላይ የነበራትን ጥገኝነት አቋርጣለች። ይህ ደግሞ ሩሲያ ፊቷን ሙሉ በሙሉ ወደ ቻይና፣ ህንድና ሰሜን ኮሪያ ወደ መሳሰሉ የእስያ ሀገራት እንድታዞር አድርጓታል። አሁን ከፊንላንድ እስከ ጥቁር ባህር ድረስ አዲስ ወታደራዊ ግንብ እየተገነባ ነው። ይህ ማለት በሚቀጥሉት 10 ዓመታት አውሮፓ በከፍተኛ ወታደራዊ ዝግጁነትና ውጥረት ውስጥ ትኖራለች ማለት እንደሆነ ተንታኞች ይጠቁማሉ። ዘገባዎች እንደሚያሳዩት ሩሲያ ብቻዋን ሳትሆን የሰሜን ኮሪያ ወታደሮች በሩሲያ በኩል መሰለፋቸውና ሞስኮ የኢራን ድሮኖችን መጠቀሟ አዲስ የጥረት አጋርነት ፈጥሯል። ይህ ጥምረት በዩክሬን ላይ ብቻ ሳይሆን በመካከለኛው ምስራቅና በኮሪያ ልሳነ ምድር ላይ ያለውን የኃይል ሚዛን ይለውጠዋል። ሩሲያ በዩክሬን ላይ ድል ካገኘች እነዚህ አጋሮቿ በየአካባቢያቸው ለሚፈጠሩት ግጭቶች ድፍረት ያገኛሉ። ጦርነቱ የመሳሪያ ብቻ ሳይሆን የሀብትና የጽናት ጦርነትም ጭምር ነው። ምዕራባውያን የሩሲያን ምጣኔ ሀብት ለማዳከም የጣሉት ማዕቀብ ሞስኮን ከጦርነቱ አላገዳትም። ይህ ደግሞ ለወደፊቱ የምጣኔ ሀብት ማዕቀብ እንደ ፖለቲካዊ መሳሪያ ያለውን ዋጋ ጥያቄ ውስጥ ከቶታል። ጦርነቱ ቢቆም እንኳ ዩክሬንን መልሶ ለመገንባት በ100 ቢሊዮን የሚቆጠር ዶላር ያስፈልጋል። ይህንን ወጪ ማን ይሸፍናል የሚለው ጥያቄ በምዕራባውያን ሀገራት መካከል አዲስ የምጣኔ ሀብት ውዝግብ ሊፈጥር ይችላል። ታሪክ እንደሚያሳየው ግዛቶችን በኃይል የሚነጥቁ መሪዎች አንድ ቦታ ላይ አይቆሙም። ከሁለተኛው የዓለም ጦርነት በፊት በ1930 የታላቋ ብሪታንያና የፈረንሳይ መሪዎች የአዶልፍ ሂትለርን ወረራ ለማስቆም የተከተሉትን የጥቅም አሳልፎ የመስጠት ፖሊሲ የነበረው አፒዝመንት ወደ ሁለተኛው የዓለም ጦርነት እንዳመራ ሁሉ አሁን በዩክሬን የሚደረግ የይስሙላ ሰላም ወደፊት ለታላቅ ዓለም አቀፍ ጦርነት መነሻ እንዳይሆን ተሰግቷል። ምንም እንኳን የሰላም ንግግሮች ቢቀጥሉም የሩሲያ የረጅም ጊዜ ፍላጎትና የአውሮፓ ደህንነት ስጋት አሁንም ትልቅ ተቃርኖ ውስጥ ናቸው። ተንታኞች እንደሚሉት የፕሬዝዳንት ፑቲን ግብ ዩክሬን የሌለባት አውሮፓን ማዋቀር ከሆነ በጠረጴዛ ዙሪያ የሚደረጉ ስምምነቶች ዘላቂ ሰላም ማምጣታቸው አጠራጣሪ ነው። አሜሪካ የስለላ መረጃዎቿን ችላ በማለት የምታደርገው ማንኛውም ስምምነት የዓለምን የጂኦፖለቲካዊ ሚዛን ሊያናጋ የሚችል የታሪክ ስህተት እንዳይሆንም ታዛቢዎች ስጋታቸውን ይገልጻሉ።